ማኬ አሁን ላይ ቤት ውስጥ ነግሼ መቀመጥ ይኖርብኛል። ስለዚህ አንድና አንድ የሆነ ነገር ማድረግ አለብኝ። አዎ ከዚህ ቤት መውጣት አለብኝ። እዚህ ቤት ደግሞ የምወጣው አንጀት የሚበላ ደብዳቤ ጽፌ አስቀምጬ ነው እንጂ ዝም ብዬ አልወጣም። ምክንያቱም ማሜ ደብዳቤውን ስታነበው ከዚህ ቤት ትነቅላ ትወጣና ትፈልገኛለች። ሁሉንም ሰላም ትነሳቸዋለች። ከዛም ማኪ ቤት ውስጥ ነግሳ እንድትቀመጥ አለባት ብላ ስለምታስብ ስትል ታስበዋለች። ምክንያቱም ማሜ ያደራ ልጇ ነኝ። እናቴ ስትሞት አደራ እየሰጠቻት ለሷ ስለሆነ ማሚ ደግሞ አደራውን መብላት አትፈልግም። ስለዚህ ማሚ ከየትም ብላ ስለምትፈልገኝ ከዛም በኋላ ልጇ ሰላም የምትባለዋን ሴት እንደማያገባ ታውቃለሁ። ስለዚህ ያለኝ አማራጭ አሁን ላይ እሷን እንድትደነግጥና እንድትበረግግ ቤተሰቡም እንዲረበሽ ማድረግ አለብኝ በማለት ታስብና ደብዳቤውን ጽፋ መኝታ ቤቷ አስቀምጣ ትወጣለች። ማሚም ቤት ውስጥ ምንም አይነት ሰው ስላልነበረ እየፈለገቻት ወደ ክፍሏ ስትገባ ደብዳቤውን ስታየው የምን ወረቀት ነው ብላ አንስታ ስታነበው ያነበበችውን ነገር ማመን ያቀታታል። ልጅ ወዴት ነው ሄደችው በማለት ወጥታ ለመፈለግ እነ ሮዛም ሊከተሏት ቢሉ እንኳን አልፈልጋችሁም፣ እኔ ራሴ እፈልጋታለሁ። ልጄ አንቺ ቆይ ምን ሆነሻል እማዬ? ቆይን የምለው እሷ ህፃን ልጅ መሆኗ መሰለሽ? እንዴት ትልቅ ሰው እኮ ነሽ። ለእኔ ሁልጊዜም ህፃን ልጅ ናት፣ ለእኔ ህፃን ልጅ ናት ማኪ፣ ዘወር በሉልኝ በማለት አምጣ የወደደቻቸውን ልጆች ገፍትራቸው ማኪን ለመፈለግ ትሄዳለች። ሮዛም በቃ ወንድሜ እንከተላት፣ እኔ እኮ ብጠፋባት ይህን ጊዜ እውነት ለመናገር አትፈልገኝም፣ አይገርምህም? እሷ ግን ለማኪ ያላት ቦታ አይደለም። ግን እኮ እኔ የምልህ ወንድሜ ማኪ በጣም ነው የምትወድህ አንተን። አይመስለኝም፣ ይሄ ፍቅር አይደለም ሮዝ፣ ፍቅር ሳይሆን ይሄ ትልቅ በሽታ ነው ማኪ ላይ ያለው። ስለዚህ እሷን ሴት እንኳን ፍቅር አግብቻት እድሜ ልኬ ልኖር አይደለም ጉርብትናዋን ራሱ አልፈልገውም። በጣም ከባድ ሴት ናት። ስለዚህ አታስፈልግም። በልሻውን ለማንኛውም ተከተላት፣ አንተ በዚህ በኩል ሂድ፣ እኔም በዚህ በኩል ሂድ በማለት ሁለቱ ይነጋገራሉ። እሺ ብለው ሁለቱ ተነጋግረው መሄድ ከጀመሩ በኋላ ሁሉም በቅርብ ርቀት ያዋታል። ናታል ከእናቱ ጋር ሲሄድ ሁለቱ ተከታይዘው እየሄዱ እያለ በድንገት ያዋታል። ያዩት ማኪ የነሱን ስታይ ነበረ። ምክንያቱም ስለሚፈልጉኝ ቀረብ ማለት አለብኝ፣ ብዙ እንዲደክሙም አያስፈልግም፣ ቀረብ ብዬ ልጠብቃቸው ብላ ስላሰበች ወንበር መንገድ ዳር ላይ ያለው ወንበር ላይ ቁጭ ብላለች። ቁጭ ብላ ቢራን በእጇ ይዛ እየጠጣች ነበር። በቅርብ ርቀት ማሚን ስታያት ልክ እንደሰከረና ራሱን እንደሳተ ሰው ሆና በእጇ ጠርሙሱን እንደያዘች ትተኛለች። የተኛችውም እዛው ትራስ ሻንጣዋን ተንተርሳ ነበረ። እናም ማሚን በቅርብ ርቀት ስትመለከታት ወይኔ ማኪ ልጄ በማለት እየተንደረደረች ወደ ልጇ ትሄዳለች። ስትሄድ አይኗን ጨፍና ምንም አትናገር አትጋገርም። በልሽና አሁን ልጄን ያዝልኝ በማለት እንዲያዝላት ታስገድደዋለች። ምክንያቱም በዚህ መልኩ ሆና እምቢ ማለትም ስለሌለብኝ ይሁንልሽ ለዛሬ ታዘዝሻለሁ በማለት እናቱን እሺ ብሎ ያዝላታል። ሲያዝላት እያቃተው ስለነበር እባክህን አታንዘባጣት፣ ሸንቀጥ አርገዘላት በማለት እናትም ጫና ታደርግበታለች። ይሁንልሽ እስኪ ለዛሬስ እያለሱም አዝሏት ወደ ቤት ለመምጣት ይሞክራል። ሮዛ ቅዱስን ፍለጋ ሄዳለች። ሮዛ ቅዱስን ፍለጋ ነው ሄደችው። ስትሄድ ያየችውን እሷም ደግሞ ማመን ያቅታታል። ቅዱስ ብቻውን ቁጭ ብሎ እንደተለመደው እየቃዠ እየለፈለፈ ነበር። ጭንቅላቱን ይዞም እየጮኸ ነበር። ወይኔ ጉዴ ፈላ፣ ይሄ ልጅ ምንድነው የሆነው ብላ ቅዱስ ምን ሆነ ነው? አሞህ ነው? ካመመህ ወደ ሆስፒታል እንሄድ ትለዋለች። እሱ ግን እሷ ከመምጣቷ በፊትም እየጮኸ ነበረ። እናም ድንገት በአፍንጫው ደም ሲነስረው በቃ ሞት መጣ፣ ሞት ሊወስደኝ ነው ማሂ፣ በቃ ደህና ሁኝ፣ በቃ እዛው እንገናኛለን ማሂ፣ እዛው እንገናኛለን ማሂ ጋር ልሄድ ነው እያለ ደሙን እየጠረገ ያያል። ሞት መጥቷል፣ ሞት እየመጣ ነው ሲል ብቻውን ይለፈልፋል። እሱም ነስሩን ስላየ በቃ ለሞት ነው ብሎ አስቦ ነበር። አሁን ለመሞት እኮ ከዚህ በፊትም ሞክሬ ድኛለሁኝ፣ ግን ለምንድን ነው ሲል እንዲሁም ደግሞ ቁጭ እንዳለ በህልሙ ማሂ እንዳልሞተችና በህይወት እንዳለች የሚያሰማ ድምጽ ይሰማል። ያንን ድምጽ ሲሰማ ደግሞ ሞት አልፈልግም፣ እኔ አሁን መሞት አልፈልግም እያለ እሱ ደግሞ መጮህ ይጀምራል። ማሂ የእውነት ትፈልገው እንጂ ለፍቅር እንዳልፈለገችው ግልጽ ነው። ማሂ የምትፈልገው
እሱን ለማስወገድ ነው። ምክንያቱም እየፈለጋት ከዚህ በፊትም ተደብቀው የኖረችው እየፈለገ እሱ አላስቀምጣት ስላለ ነው። ስለዚህ አሁን ደግሞ አስገድለው ነፃነቷን አውጃ በዛው በአካባቢዋ መኖር ስለምትፈልግ፣ ስለዚህ ያለኝ አማራጭ አሁን ሮዛን ተከትዬ በሮዛ ተንተርሼ እሱን ማስገደል አለብኝ። ከዛ ከኔ ከተጠያቂነት ነፃ ወጣለሁ ብላ ያሰበችው ማሂ እሷም ሮዛ ካጠገቡ በነበረች ሰዓት ይባክን ተረጋጋ ብላ ቁጭ ብለው እየተጫወቱ ያለ ድንገት ለማሂ ስልክ ትደውላታለች። ማያ ስልክ ሲደውልላት ስታነሳው እባክሽን አሁን ያለሁት እዛው ነኝ ነይ ስትላት ወይኔ መጣው አው ቅዱሴ ልክ አይደለም እና ምን ይባክሽን ቶሎ ቢያፍጠኙ ትላታለች። እሺ በማለት እሷም ስልኳን ትዘጋለች። ሮዛ የምትጠብቀው ማያን ነበር። ማያ ግን የላከቻቸው ሰዎች እጅግ የሚያስፈሩና ከባድ ናቸው። እናም የሆነ ኮቴ ስትሰማ ዞር ስትል እያየችውን ማመን ያቅታታል። ሰላም ለእረፍት ሂዳ የነበረችው እሱም ደውሎላት እናቱ እንደታመመችና መምጣት እንዳለባት ሲነግራት ነበር ሰላም ወደ ቤት የመጣችው። ቤት ከመጣች በኋላም ቆይ ምንድነው የተፈጠረው እናቴ እትዬ የታለች ስትለው እባክሽን ሰላም እኔ በጣም ስለናፈቅሽኝ ነው ቴክስት ያደረኩልሽ እና እትዬ አልታመመችም ስትለው አይ ማመምማ አሟታል ግን እባክሽን እኔን አትዝጊኝ በጣም ነው ናፈቅሽኝ ቢላትም እኔ አሁን እየጠየኩ ያለሁት ስለ እትዬ ነው እትዬ ደህና ነች ምንም አልሆነችም ትለዋለች። ምን አዎ ምንም አልሆነችም እትዬ በማለት ነገሮችን ለማባበል ቢሞክርም እንግዲያውስ እኔ ሰላም አልልህም ለማንኛውም ሂጂና ክፍሏ ጠይቂያት ይላታል። በዛን ሰዓት ሰላም ወደ ማዘር ክፍል ስትሄድ ወይዘሪት እዛው ቁጭ ብላ ስለነበረ እየተናገረቻት ነበር። ሁሉንም ማስተናግዳ ካለፈች በኋላ ነገሩ ግራ የተጋባ ቢሆንም እናት ሰላም የናታል ፍቅረኛ መሆኗን ብታቀም ግን እነሱ እሷ የሚነግሯት ለማኪ ሌላ ሰላም እንደሆነች ነው የምትጠበቀው። ሰላም ገና አልመጣችም። ስለዚህ ሰላምም ንዴቷን ተቆጣጥራ ወደ ኪችኗ ትሄዳለች። ሁሉንም ነገር ማሳለፍ አለብኝ ብላ ስላሰበች አዎ አሁን ከትዬ ፊት ምንም ነገር መናገር አልፈልግም በማለት ነገሮችን ታስባለች። ግን ደግሞ አሁን ላይ የናታል እናት ሰላምን ለመናገር ትሞክራለች። የማኪን ሻንጣ ተሸክማ ከመጣች በኋላ በር ላይ ካስገባችሁ በኋላ ይሄንን ሻንጣ ወደ ውስጥ አስገቢልኝ አንቺ ነሽ እንጂ ሻንጣ ከዚህ ቤት ይዘሽ መውጣት ያለብሽ የኔ ልጅ አልነበረችም ሻንጣ ይዛ መውጣት የነበረባት በማለት በንግግር ትወጋታለች። ሰላምም ቆይ እኔን ነው እንደዚህ እየተናገረችኝ ያለችው ሴትዮ ስለዚህ ከዚህ በኋላስ መሄድ የማይቀር ነው በማለት ተስፋ ትቆርጣለች። ሰላም አሁን ላይ ናታል የገዛላትን ቀሚስ እንኳን ማዛውን እያሸተተች ናታል እኔ ወድሃለሁ የእውነት አቃለው አስቀይሜሃለሁ አሁን እንኳን ከዚህ በኋላ ግን እርግጠኛ ነኝ እኔ ራሴ ነኝ መጥቼ የምስምህ አቅፌ በማለት አሁን ልቧን ወደ እሱ እየወሰደችው ነው። እሱ ግን ደግሞ አሁን ላይ ያየችውን ግራ ያጋባት